ሰላም ሰላም፣ እንዴት ናችሁ ውዶች? ደህና ናችሁ? አለሁላችሁ። ነው እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ አማን። ተጠፋፋ። እንዴት ናችሁ? ሁሉ ሰላም ነው አለሁ። እግዚአብሔር ይመስገን፣ እኔ ደህና ነኝ። ውዶች ደህና ናችሁ? ቤተሰቦች አላችሁ? አለሁ። እኔ እግዚአብሔር ይመስገን ደህና ነኝ። ውዶች ምንድን ነው የሚደው ላይ የምንሰማው? ምንድን ነው የሚወራው የሚነገረው ነገር ማለት ነው? በስመ አብ በጣም ያዝናናልም ያስገርማልም። ሲቀጥልም ደግሞ አረ ሴቶች ወዴት እየሄዳችሁ ነው? አረ ወደ ራሳችሁ ተመለሱ፣ ወደ ራሳችሁ ተመለሱ። እና ጋይስ እንዴት ናችሁ? ደህና ናችሁ? አለው። ያው ላይክ አድርጉ፣ እንደተለመደው ሰብስክራይብ አድርጉ፣ አበረታቱ፣ ሸር አድርጉ ማለት ነው። አበረታቱ እና ወደች እየደህና ናችሁ? አዳዲሶቹ ቤተሰቦች እንኳን ደህና መጣችሁ። ዛሬ የአብርሽ የአበጋዝ ነገር በጣም ገርሞኝ ነው ማለት ነው። አብርሽ አበጋዝ ግን በጣም እንዴት ነው ግን አንድ ሰው በ20 ምናምን እድሜው እንዴት ነው ሶስት ፍቅረኛ በስመ አብ ሶስተኛዋ ያው ሚስቱ ናት። ግን እንዴት ነው ሶስት ባንዴ እንዴ? ኧረ በስመ አብ ወገን እንዴት እየሄድን ነው ማለት ነው። በጣም እየገረመኝም ነው እያዘንኩም ነው። እኛ በ20 ምናምን በ25 አመቴ ሳገባ ምናምን በቃ ቤተሰብ እንዴ ምናምን በጣም ቸኮልሽ ምናምን ሁላ ብሎ ነበር ማለት ነው። ግን እኔ በጣም እየገረመኝ ያለው ማለት ነው እንዴ ቡታጅራዎች ግን በሰላም ነው እንደዚህ ሜዳውን የምታንጫጩት? የእውነት ነው ወይስ የውሸት ነው? ነፂ የምትባየው ልጅ እንዴት ነው ደግሞ ቪዲዮ እያወጣች ስለሆነ ደግሞ የውሸት ነው እንዳልል የእውነት ነው ማለት ነው። ግን ጥሩ ነው፣ ስሩ መቼም ለመስራት ብዙ አይዲያ ታመጣላችሁ። ግን ደግሞ እግዚአብሔር በሰጣችሁ ህይወት ላይ ባትቀልዱበት አሪፍ ነው። ምክንያቱም ትዳር ማለት ከእግዚአብሔር የሚሰጥ ስጦታ ነው። ከትዳርም አልፋችሁ ደግሞ ወደ ልጅ እየመጣችሁ ነው። አብርሽና ሩታ ግን በጣም ታሳፍራላችሁ የምር። ባለፈው እንደዛ በህይወታችሁ ስትጫወቱ ነበረ። ሳትጣሉ ተጣላን ምናምን ብላችሁ ያን ሁላ ድራማ ፈጥራችሁ እንደዛ እንትን ስትሉ ነበረ። አሁን ደግሞ ሌላ ድራማ መጣችሁ። ተመልካች አለጣችሁ። ማርያም ደህና ስራ ለምን ብትሰሩ ብዙ ተመልካች አላችሁ፣ ብዙ እንትን አላችሁ፣ ተከታታይ አላችሁ። እንደዚህ ከምታረጉ ደህና ስራ እየሰራችሁ ብትመጡ እኛ ራሱ ለሚያይ ሰው ምናምን ለሚከታተል ሰው ሚዲያ ምናምን ጥሩ ነገር ብታስተምሩ እንደዚህ እንትን በእንትን ላይ መደራረብ ምናምን እንደሚቻል ባታሳዩ ምናምን ጥሩ አይደለም። እንደዚህ አይነት ነገር ማለት ነው፣ እንደዚህ ባታሳዩ። ምክንያቱም ምንም ጠቃሚ እንትን የለውም። አንድ ወጣት ልጅ መስራት ነው ያለበት ወይስ በየሰዓቱ ፍቅረኛ መቀያየር ነው ያለበት? እንደዚህ አይነት ነገር ባታሳዩ ጥሩ ነው። ነፂ የምትባየው ልጅ ደግሞ ማለት ነው ወደፊት እኮ አግብተሽ ልጅ ትወልጃለሽ። ልጅሽ እኮ ይሄንን ቪዲዮ ትመለከተዋለች። ምን እየሰራሽ ነው? እናት አባት የላትም? እንዲያረ መከራት በመድኃኒዓለም በስመ አብ በጣም ነው የሚያሳፍረው። እንደዚህ ሴት ልጅ ነሽ እኮ እንደዚህ እንዴት ታያለሽ? ወጥተሽ ቢኖር ራሱ ብትሆኚ ራሱ ሳያገባ ወይ ደግሞ የሆነ ነገር ሳይፈጠር ነበር እንደዚህ ማውጣት የነበረብሽ። አሁን አግብቶ የልጅ አባት ናቸው ተብለው የልጅ እናትና አባት ሆነው አንቺ እንደገና ወጥተሽ አሁን ዱባይ እስከሄደ ድረስ ፍቅረኛው ነበርኩኝ እናወራ ነበረ። አረ በህይወታቸው አትቀልዱ። በተለይ ሴት ልጆች ማርያም፣ ወንዶች ልጆችም እንደዚህ አድርጎ እያልኩ ሳይሆን በተለይ ሴቶች ልጆች እንደዚህ አይነት ህይወት አትቀልዱ። ለሰዎች ጥሩ ነገር እያስተማራችሁ አይደለም። በጣም ነው የሚያስጠላው።
በቃ ደግሞ እንትን አብሮሽ ደግሞ በእንደዚህ ህይወት ላይ ኢንጆይ ያርጊበት ምናምን ፈታ በይበት ያልከው በጣም ነው የሚያስጠላው። የአንዱን ህይወት እያበላሹ የአንዱን ህይወት ፈታ በሉበት። እኔ በጣም ነው የሚያስጠላው የሚያሳዝነው። በጣም ገርሞኛል። እኔ ግን የኔ እንትን ተከታታዮች የኔ እህቶች እንደዚህ አይነት ህይወት የተጨማለቀ ህይወት ውስጥ እንዳትገቡ ማለት ነው። ገብታችሁም ከሆነ እንትናችሁን ከሚዲያ የጸዳ ብታረጉ ደስ ይለኛል ማለት ነው። ህይወታችሁ የምትሰሩት ስራ ሌላ እንትናችሁ ደግሞ ሌላ ጥሩ ነው ማለት ነው። አለ አይደለም። ህይወታችን ከሁሉ ነገር የጸዳ የነጣ መሆን አለበት። እግዚአብሔር በሰጣችሁ ነገር ላይ ደግሞ እንደ ቃቃ መጫወት አታርጉ ማለት ነው። ቃቃ እንደሚጫወት ህፃን ልጅ አለ አይደል? ቃቃ የሚጫወት ድሮ ስትጫወቱ ምናምን እንደዛ አይነት ነገር አታደርጉ ውዶችዬ። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ባይ ባይ። ወዳችኋለሁ። ሸርም አድርጉ። ባይ ባይ። አበረታ